እችላለሁ። ይቅርታ የጥፋት ማስተባበያ አይደለም። ገባሽ? ማታ በተደጋጋሚ የቤሌልን ስም ስጠራ ነበረ። ምን ብዬ? ስለ ልጃችን እያወራን እሷን እያነሳን ነበር። እናም እየከፋኝ ነው። አምነን ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማደርግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ከነሙሉ ባህሪ ይህን ሁሉ ዓመት የተገሰችኝ እናቴ ራሱ እንዳንቺ አልተናገረች። እና የእናትሽን ሞት እየተበቀልሽ ነው? አዎ፣ ገና ደግሞ አልጨረስኩም። ማለት ማን ቀረሽ? እኔ ገና ብዙ ዓመት የምቆይ ሰው ነኝ። እንግዲህ ምን ማድረግ ይቻላል? በእናቴ ሞት ላይ የተሳተፉት አንዳቸውም አይቀሩም። ላግዝሽ እችላለሁ። ብቻውን ያደገ ሰው እኮ እገዛ ያስፈልገው። ደግሞም አንቺ ልታግዥኝ አልነበረም ቅድመ ፍላጎትሽ። ልጅ ታገባ ትዳርም ስትይዝ ጎበዝ አባት፣ ለልጆችህ ለሚስትህ ደግሞ ጥሩ ባልሆነ ቤትን የምታስተዳድር ጠንካራ ማትሰበር ጀግና እንድትሆንልኝ ነው የምፈልገው። እንደ እናት ደግሞ የልጁን ጸባይ ሁሉ የሚችል የለም። ስለዚህ ልጄ እኔ የምነግርህን ሁሉ ስማ። እዚህ ምድር ላይ የማንቀበላቸው እውነታዎች አሉ። ማንም ሞትን አይፈልግም። አቶ አምናንና ጄሪ ከተጋቡ እንግዲህ ሰንበትበት ብለዋል። የሰርጉ ዕለት ከሚስት መረጣው ጀርባ ብዙ ነገሮች የተካሄዱ እንደሆኑ እናውቃለን። ወይዘሮ ሰምሃል በህይወት እያሉ ልጃቸውን እንግዲህ ወግ ማድረግ ለማየት በቅተው ነበረ። በሰዓቱ ይሄ ሁሉ ነገር ሳይከሰት ወይዘሮ ሰምሃል እንግዲህ የመረጧት የነበረ ቤለንን ነበር። ቤለን በጣም ቆንጆና አስተዋይ መልካም ሰው ናት። ይህች ነበረች ሚስቱ እንድትሆን የፈለገችው። ከብዙ ከተሰበሰቡ ሚስቶች መካከል እንግዲህ አንዷን መርጧል። ይሄም ደግሞ የሆነው ቤለን በሰዓቱ ላይ በማርፈዷ ምክንያት ተናዶ አቶ አምነን ሌላ ሴት ሊመርጥ ተገዷል ማለት ነው። በሷ ህልክ ሌሎችን እሷን የጎዳ መስሎት እሷን ለማናደድ ሌላ ሴትን እንደመረጠ አይተን ነበር። አሁን ላይ ግን በይፋ ጄሪን ሚስት አድርጌ የዚህ ቤት አባል አድርጌ ተቀብያታለሁ። ለዚህም ደግሞ ምስክሬ ቀለበታችን ነው በማለት ቀለበቱን እንግዲህ ሰው በተሰበሰበበት ፕሮግራም በተደረገበት ቦታ ላይ ቀለበት አጥልቆላታል። እሷም በደስታ ስትዘል አይተናት ነበረ። ሲፈን ትናንትና አሳዛኝና አስለቃሽ የራሷን የሆነ ታሪኳን ይዛ ያደገች ልጅ ስትሆን በአሁኑ ሰዓት እንግዲህ የእናቷን ገዳዮች ሁሉንም ልትበቀል ወደዛ ቤተ መንግስት ተቀላቅላለች። በእርግጥም እዚህ ቦታ ላይ የተገኘችው የነበረ ሚስት ለመሆን ወይም ደግሞ እዚህ ቤተ መንግስት ውስጥ ሚስት መረጥ አለ፣ ስለዚህ ቆንጆ ቆንጆ የሆናችሁ ሴቶች ግቡና ተወዳደሩ በተባሉበት መሰረት ነበር ወደዚህ ቤት ሁሉም የተሰባሰቡት። ግን ደግሞ እውነታ ነበራት። እናቷ ከዚህ ቤት ስታገልጋይ ነበረችና በዛ ሰዓት ላይ አገልጋይ በነበረችበት ሰዓት ይች ልጅ ትወለዳለች። ለዛ ነበረ ሲፈን የልጅነት አእምሮዋ ሆኖ እናቷን ሲገሏት ወይም ደግሞ እናቷን ያደረጓትን ነገር በትውስታ ይዛ ዛሬ ካደገች በኋላ ከብዙ ዓመታት በኋላ ልትበቀል ወደዚህ ቤት የገባችው። የሚስትነት መረጣውን ብቻ ሳይሆን እዚህ ቤት ውስጥ የሚረዳኝ የሚያግዘኝ የለም፣ እባክሽ እናቴ ሰምሃል ተባበሪኝ፣ ካንቺ ጋር ልቆይ፣ ከድርጅትሽም ስራ ፈልገሽ አስገቢኝ በማለት እዚህ ቤት ውስጥ እንግዲህ አባል ለመሆን የሞከረችበትን መንገድ አይተናት ነበር። በስተመጨረሻም ሰርጉ በተከናወነ በቀናት በማግስታት ላይ እንደዚህ አይነት ነገር ፈጽማለች። ያደረገችውም ወይዘሮ ሰምሃልን እንግዲህ እስከ መጨረሻው በትራስ አፍና ትገድላቸዋለች። እናቴን ገለሻታል፣ እናቴን ታስታውሻታለሽ፣ የእሷ ልጅ ነኝ በማለት እናቷን እንደገደለችባት ነግራ እዛው በታመሙበት ሁኔታ እንግዲህ ህይወታቸው እንዲያልፍ አድርጋቸዋለች ማለት ነው። ከዚህ ሁሉ ጀርባ ደግሞ ሜርሲ ትገኛለች። ሜርሲ መጀመሪያ ወይዘሮ ሰምሃል ሳይሞቱ መድኃኒት ቀይረዋል ከጄሪ ጋር ያላቸው ቁርኝት ከፍተኛ መሆኑን ያወቀችው እንግዲህ በስተመጨረሻም ቢሆንም አሁን ላይ
ከባድ ነገር ጄሪ እያስተናገደች ትገኛለች። የጄሪ እርግዝና በጣም ከባድ ጭንቀት ውስጥ የሚከት ሆኖባታል። ምክንያቱም ደግሞ አቶ አምነን በአሁኑ ሰዓት ላይ የሚፈልገው ሚስትነት መረጣው ላይ እሱ በህልክና እንዲሁም ደግሞ ቤለንን ጎዳታለሁ ብሎ አስቦ ያደረገው ነገር በመሆኑ አሁን የሚፈልገው ቤለን መሆኑን እያወቀ ነው። እርግጠኛ ነኝ አገባሻለሁ ቤለን በማለት የተናገራት ንግግር በጣም አስቆጥቷታል፣ በጣም አናዷታል። አሁን ብዙ ነገሮች ላይቀየሩ እሷም እርግዝናዋ ላይቀር አሁን ብዙ ነገሮችን ማስተካከል አይቻልም። ግን ደግሞ ለወደፊቱ የሚመጣው አይታወቅምና አቶ አምናን የልጅ አባት እንደሚሆን አክስቱም ሰምተዋል። አክስቱ እንግዲህ ከውጭ ሀገር ድረስ የእናቱን ሞት ሰምተው ወይም ደግሞ የራሳቸውን የእህታቸውን ሞት ሰምተው እዚህ ቤት ከገቡ ጊዜ ጀምሮ ወይዘሮ ሜርሲ ከዚህ በኋላ የዚህ ቤት አባል ብትሆንም እንኳን የእህቴ ገዳይ ናት በማለት በአይነ ቁራኛ ይከታተሏታል። አሁን ላይ ሜርሲ ሌላ ሀሳብ ጀምራለች። ሜርሲ ደግሞ በተንኮሏ ከፍተኛ ደረጃ ያለች ብትሆንም ግን እየሳቀች እያስመሰለች በአሽሙሯ የምትዘገይ ትሆናለች ማለት ነው። ምክንያቱም አሁን ላይ የአምናን አክስት ቤት ክፍል ውስጥ ገብታለች። ከጄሪ ጋር ገብተው ጄሪን ሌላ ኃጢአትና ተንኮል ልታሰራት ዝግጅት ላይ ነች። ምክንያቱም ደግሞ ከዚህ ቀደም ወይዘሮ ሰምሃል ከመሞታቸው በፊት እንደምታስታውሱት መድኃኒት እንድትቀይር ስታደርጋት ቪዲዮ ቀርጻት ነበረ። ይሄም ትልቁ ወጥመድ ነው። አሁንም ሌላ ወጥመድ ልታዘጋጅላት ነው። ጄሪ እንግዲህ መልካም ልጅ ብትሆንም ግን ደግሞ መጥፎ ነገር ለመስራት አትፈልግም። ገንዘብ፣ ሀብት፣ ንብረት እዚህ ቤተ መንግስት ውስጥ ተንደላቆ መኖር ትፈልጋለች። ባሻገር ሰዎችን መጉዳት ወይም ደግሞ መጥፎ ነገር ማድረግ አትፈልግም። አሁን ከሜርሲ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ። ከእሷ ጋር እንድትገናኝ አልፈልግም። በወይዘሮ ሞርዚና የሰምሃል እህት እንግዲህ የሰምሃል እህት ናቸው። በአሁኑ ሰዓት እንግዲህ የእሷ እህት ልጅ አላትና የሞርዚና ልጅ መጣለች። ቤት ውስጥ እንግዲህ ከመጣች በኋላ በጣም ከባድ ነገሮችን እያስተናገደች ትገኛለች። ዳኑ ትባላለች ልጅቷ። ይቺ ህፃን ልጅ በጣም ቀልጣፋና ንቁ የሆነች እንዲሁም ደግሞ በቀላሉ ከሰው ጋር መግባባት የምትችል በጣም ብዙ ነገሮችን ማስተዋል የምትችል ልጅ ነች። አሁን ግን እንግዲህ ከሜርሲ ጋራ ያገባችው ሰጥ አገባ ሜርሲን አልተመቻትም። እንግዲህ ዳኑ ወደ መጣችበት ሀገር ልትመለስ እንደሆነ በስልክ ስታወራ ወይዘሮ ሞርዚናን ሰምታ ነበረ። ወይዘሮ ሞርዚና እንግዲህ ወደ የልጇ ልጅ ስለሆነች እች ህፃን ልጅ ለትምህርቷ ስለምትፈለግ መሄድ አለባት እያለች በነበረችበት ሰዓት ላይ ነበረ ሜርሲ እንግዲህ አስባና ቅዳ ሆን ብላ ያደረገችው። በዚች ልጅ ላይ እንግዲህ ቀን ላይ ብዙ ነገሮችን ስታደርግባት ከዋለች በኋላ በተለይ ደግሞ ዳኑ በጣም ተጫዋችና ቀልደኛ ስለሆነች ከሌሎቹ የበለጠ በክፋት አይን እየተመለከተቻት ስለነበር ለዛ ነበረ ዳኑ እንግዲህ ሜርሲን ፎቶግራፍ አስመስላ እንደ ስዕል ስትስላት ነበር። ፀጉሯን ስትሰራት እንዲሁም ሁሉን ነገር ላድርግ ያለችውን ነገር ስታደርግ የዋለችው። ግን ደግሞ ሞርዚና እንግዲህ ይሄንን ነገር በአጽንኦት የተመለከተችው አትመስልም። ሁላቸውም እንግዲህ ሰጥ ረጭ ባለበት ሰዓት ላይ ሜርሲ እንግዲህ ቀንና ጊዜ ሰዓቷን ጠብቃ አስተካክላ ወደ ማታ አካባቢ ላይ ወደ ፎቅ ይዛት ትወጣለች። ፎቅ ላይ ይዛት ወጣ ገዛልሻለሁ፣ ይሄን አደርግልሻለሁ፣ እንዲያደርግልሻለሁ እያለች ህፃኗን ዳኑን እንግዲህ ከፎቁ ጣራ ትንሽ በረንዳ የምትመስል ቦታ ላይ ካስቀመጠቻት በኋላ ስታጫውታት ስታባብላት ቆይታ ዳኑም ደግሞ ህፃን ልጅ ስለሆነች በጣም በደስታ ከእሷ ጋር እየቦረቀች በነበረችበት ሰዓት እንግዲህ ብድግ አድርጋ ከፍ አድርጋ ወደታች ወደ ምድር ልታወርዳት ትችላለች ማለት ነው። ሜርሲ እንግዲህ መግደል እቅድና ዓላማው ቀድሞ የኖረ ታሪኳ ነው ማለት ነው። ምክንያቱም ደግሞ ሜርሲ ከዚህ ቤተሰብ ትልቅ ነገር የምትፈልገው ነገር አለ ማለት ነው። በስውር እንግዲህ ሜርሲ ብዙዎችን እያጠቃችና እየጎዳች ትገኛለች። የወይዘሮ ሰምሃል እጅ ላይ ቢገኝባትም ግን ደግሞ እንዳልገደለች የሚያሳይ ብዙ ነገሮች አሉ። ይሄንንስ ማን ይባል ይሆን? አሁን ደግሞ እች ትንሽ ህፃን ልጅ ገና ከበር ከመግባቷ እናት ዛህራንና እንዲሁም ደግሞ ቤለንን በጣም ወዳት ነበር። እናም አሁን ደግሞ በቤለን ድጋሚ ሊሳበብ ይሆን ወይስ ደግሞ ሌላ ምክንያቶች ይመጡ ይሆን? ማንስ ወሰዳት ወደ ፎቅ? ከፎቅስ እንዴት ወደ ታች ተወረወረች? ቀጣዩ ክፍል እንግዲህ በጣም አጓጊ ይሆናል ማለት ነው።
እናት ሞርዚናስ ምን ብለው ይላሉ? ሜርሲስ ምን ሀሳብ በዚህ ላይ ትሰጣለች? ሲፈን እንግዲህ ከዚህ ቀደም እንዳያችኋት የወይዘሮ ሰምሃልን ነፍስ በእጇ ያጠፋች ሰው ናት ማለት ነው። እዛ ቤት ውስጥ ቀጣይ ሌላም ሰው አለኝ ያልጨረስኩት ጉዳይ አለኝ ስትል ነበረ። ይሄ ማለት ደግሞ ሲፈን እንግዲህ ከባድ ወንጀሎች ሲፈጸሙ የልጅነት አእምሮዋ ያየች ስለሆነች ብዙ ነገሮችን ታውቃለች። ስለዚህ ብዙ ነገሮችን ማድረግ ትችላለች። እኔ በህይወት መቆየት እፈልጋለሁ፣ መሞት አሁን ላይ አልፈልግም በፍጹም ስትል ነበረ። በጣም ፈርታ ሜርሲ ማለት ነው። ስለዚህ ሲፈን ቀጣዩ ማን ነው ተረኛ የሚለውን እሷ እያመቻቸች ነው። በተለይ ደግሞ ልጃቸው በቅርቡ ወደዚህ ምድር ሊቀላቀል እንደሆነ ቤታቸው አባል ሊሆን እንደሆነ ጄሪ ስትነግራት ነበር ለሲፈን። በዛ ሰዓት ላይ ሲፈን እንግዲህ የተናገረችው ነገር አለ። ቀጣዩ ተረኛ እንግዲህ ይዘጋጅለታል እያለች ነበረ። ቀጣዩስ ማን ይሆን? ለማን ነው ደግሞ ይሄን ያዘጋጀችው? በደስታቸው ቀን ለምንድን ነው ደስታ ልታደፈርስ የምትፈልገው? በቀልና ቂምን ትታ በመልካም መንገድ መምጣት፣ የቀጧትን የበደሏትን ይቅር ብትልማ ጥሩ ነበረ። ሲፈን ግን ደግሞ የልጅነት አእምሮ የያዘው ነገር ሆኖ ሊፋቅላት አለመቻሉ ነው። ቤለን እንግዲህ ከእናት ዛህራ ጋር ሻይዋን እየጠጣች ትናንትና የነበሩትን ድብርቶቿን ልትረሳ ስትሞካክር እያየናት ነበረ። እናት ዛህራ ለቤለን እንግዲህ ከእናትም ከቤተሰብም በላይ ሆነውላታል ማለት ነው። አምነን እንግዲህ በቤለን ፍቅር ጠብ እርግፍ እያለ የሚገኝ ቢሆንም አሁን ላይ ግን ደግሞ ላለማስመሰል ሲሞክር እያየነው ነው። ለምን የልጅ አባት መሆኑን አሁን ቤለን ታውቃለች ማለት ነው። ጄሪ እንዳረገዘች በወይዘሮ ሞርዚና እና እንዲሁም በቤለን ፊት ነበረ የነገረችው። ወይዘሮ ሞርዚናም በቃ ውስጥ ሆናችሁ እናንተ ይሄንን በግላችሁ ነው ማውራት ያለባችሁ፣ ሰው ፊት መወራት የሌለበት ነገር ነው በማለት ውስጥ ገብተው እንዲያወሩና እንዲመካከሩ አድርጋለች። ጄሪ እንግዲህ ዛሬ ከባዱ ጥፊን አስተናግዳለች። ይሄ ማለት ደግሞ ከባዱ ጥፊ እላፊ ቃላቶችን ስትናገር ነው። እኔ ስለ ልጄ እያወራሁ ስለ ልጃችን እየተነጋገርን፣ አንተ ግን ስሟን ደጋግመህ የምትጠራው ነበር የቤለንን ነው። ምን ማድረግህ ነው? እንክብካቤ እፈልጋለሁ፣ ተንከባከበኝ፣ ያንተን ልጅ በሆድህ ይዣለሁ በማለት እላፊ ቃላቶችን ስትናገር ስሜታዊ ሆኖ እንግዲህ ያው መሸነፍን የማይወድ ትልቅነትን ስሜት የሚሰማው አቶ አምነን በጥፊ ጄሪን አጭሯታል። ይሄ ማለት ደግሞ ለጄሪ ትልቅ ሽንፈት ቢሆንም ግንስ ባደረገው ነገር ተጸጽቶ ይቅርታ ጠይቋታል። ቢሆንም ደግሞ ይቅርታው እሷ የምትፈልገው አይነትና ይቅርታ አልነበረም። አሁን ላይ ጄሪ ከባድ ንግግሮችን የተናገረችው የቤለን ስም በተደጋጋሚ በመናገሩ ነው። ከዚህ ቀደም እንደምናስታውሰው እሷ ስለ ልጃቸው ወይም ደግሞ ስላለው ነገር ስታወራው ቤለን መኝኝ አገባሻለሁኝ እያለ ተናግሮ ነበረ። ምክንያቱም አንቺ ምንድን ነው አላማሽ እያለ እየጠየቃት ነበረ ጄሪን። ጄሪም ስትመልስለት ምን ነበር ያለችው? እኔ አላማዬ ያንተን ገንዘብ ሙጥጥጥ ማድረግ ነው፣ ያንተን ገንዘብ መውረስ መረከብ ነው ስትል ነበረ። ይሄ ማለት ደግሞ በልቧ ነበር ይሄን ቃል የተደጋገመችው። ይሄንን ቃል ቢያቅ ነበር አቶ አምናን አሁኑ ነበረ ፍቺ የሚፈጽመው። ግን ደግሞ ይሄን ማድረግ አትችልም። በቃሏ ብታወጣለት ያቅ ነበር። አሁን ቤለን 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 የሚለውን ድምፅ እየሰማች በመሆኗ ልቧ ተንገብግቧል። ለዛ ነው ጄሪ እንግዲህ አምርራ ስትናገረው እናቴ እንኳን ይህን ሁሉ ዓመት ተሸክማ ያሳደገችኝ እስከ ሙሉ ነገሬ እንዲህ ብላ አልተናገረችኝም በማለት እንግዲህ በጥፊ ያቆጭሯታል። ይሄ ማለት ደግሞ ለቀጣይ እርምጃው እንግዲህ ምን እንደሚያደርግ ሊታወቅ አይችልም። ሲፈንና ሜርሲ ፍጥጫቸው እንደቀጠለ ነው። ምክንያቱም ሁለታቸውም ነፍስ አጥፍተዋል። የሁለታቸውም ነፍሰ ገዳይነት እየዞሮ ዞሮ እየታወቀባቸው መምጣቱ አልቀሬ ነው ማለት ነው። ሞርዚና በአሁኑ ሰዓት እንግዲህ የልጇን ልጅ ዳኑን እዚህ ቤት ካመጣቻት በቀናት ልዩነት እንግዲህ ይሄ ነገር ተፈጥሯል። ልጇም ትሞታለች ወይስ በህይወት ትቀጥላለች የሚለውን ነገር አብረን የምናየው ይሆናል። በጣም ከባድ ነው። ልጅ ዳኑ እንግዲህ በጣም ህፃን ልጅ ከመሆኗ የተነሳ ሜርሲ አትኩሮት አድርጋባት ነበር። ሜርሲ ላይ ለሁላቸውም ሲንዴሬላ እያለች ስም ስትሰጣት ነበር ማለት ነው። ቤለን በጣም ወዳታለች። ገና እንዳየቻት ነበር ወይኔ ስታምሪ ሲንዴሬላን ነው የምትመስይው በማለት የእሷን አሻንጉሊቷን ይዛ እያየች እሷን እየሳለቻት ነበር እና በጣም ወዳት ነበር። ግን ደግሞ ሜርሲ በመሀል እንግዲህ ነገሮችን አበላሽታለች። ሜርሲ ያደረገችው ነገር ዳኑና ሜርሲ ምን አጣላቸው ካላችሁ፣ ዳኑ በጣም ቆንጅዬ ትንሽዬ ልጅ ስለሆነች እንግዲህ መጥፎ ነገሮችን አትኩራ ባለመመልከቷ የተነሳ
በሜርሲ እጅ ገብታለች ማለት ነው። ሜርሲ እንግዲህ ልትበቀላት ያችን ህፃን ልጅ መቼም ፊቷን ስላዝጎረጎረቻት ብቻ አይመስለኝም ይሄን ነገር ያደረገችው ከፎቅ ወደታች የወረወረቻት። ምክንያቱም ደግሞ ከዚህ ቀደም እንግዲህ የወይዘሮ ሰምሃልንና ዘሯን በሙሉ ለማጥፋት ያሰበች ያቀደች ትመስላለች። ወይዘሮ ሜርሲ ማናት? ምንስ አስባ ነው? ለምንድን ነው ይሄን ነገር እያደረገች ያለችው የሚለውን ነገር እንግዲህ ለቀጣይ እናያለን። ወይዘሮ ዛህራ ቤቱን ሞቅ ደመቅ እያደረገችው ትገኛለች። ሲፈን እና እንዲሁም ደግሞ ጄሪም ቀጣይ ምን እቅድና ምን ሀሳብ እንዳላቸው ሁለታቸው ሲመካከሩ ይታያሉ። አሁን ላይ ጄሪ እና ሲፈን በመሀል ቤት ውስጥ ላይ ገብተው ነበረ። በተለይ ደግሞ ከወይዘሮ ሞርዚና ክፍል ገብተው ቦርሳዋን ሊበረብሩ ቦርሳዋ የታለ የታለ እየተባባሉ ቦርሳዋን እየፈለጉ በነበረበት ሰዓት ላይ እንግዲህ ወይዘሮ ሞርዚና እና አቶ አምናን ወደ ክፍላ እየመጡ ነበረ። ክፍላቸው ላይ ሲገቡ እንግዲህ እነሱም ዘለው ቁምሳጥን ውስጥ የወይዘሮ ሞርዚና ክፍል ውስጥ ባለው ቁምሳጥን የልብስ ቁምሳጥን ውስጥ ገብተው ሲደበቁ አይተናቸዋል። ይሄ ማለት ደግሞ ወይዘሮ ሞርዚና ያወሩትን ነገር በትንሹም ቢሆን አዳምጠዋል። እኔ ያለሁልህ፣ አይዞህ፣ አትከፋም፣ እኔ እንደ እናት እሆንሃለሁ፣ ድርጅቱንም ያስተዳድራለሁ በማለት ሞርዚና የተናገረችውን ንግግር እያንዳንዱ ነገር ስታሽሟጥጥ ነበር ሜርሲ ማለት ነው። ሜርሲ እንግዲህ የወይዘሮ ሞርዚናን ቦርሳ ምን ልታደርገው ነው? ለምንስ ፈለገችው? የሚለው ከባድ ጥርጣሬን ይፈጥራል። ምክንያቱም ደግሞ ሜርሲ አሁንም ቢሆን ብዙ ነገሮች፣ አቅዶች፣ አላማዎች አሏት። በመሀል ቤት ተጎጁ መልካም የሆነችዋን ቤለንን ነው የምትጎዳት። ቤለን እንግዲህ በጣም አጣብቂኝ ውስጥ እናቷን ትፈልጋለች፣ ማንነቷን ትፈልጋለች። በዛ ላይ ደግሞ በጣም ያፈቀረችው የወደደችው አይኗ ውስጥ የገባውን አቶ አምነንንም ልታገኝ አልቻለችም ማለት ነው። ግን ደግሞ ዛሬ ላይ ዳኑ በሉ እናንተ ጨርሱት፣ በጣም ቆንጆ ናት፣ ታምራለች ብሏል ሲል በጣም በደስታ ስትስቅ ነበረ ቤለን ማለት ነው። ውድና የተከበራችሁ ቤተሰብ እስኪ ወይዘሮ ሜርሲ ላይ ሜርሲ በተለይ ያደረገችው በዳኑ ላይ ብዙዎቻችሁ ተሰምቷችሁ ይሆናል እና ኮሜንት ላይ ያስቀምጡልኝ። ምክንያቱም እችን ህፃን ልጅ ምንም ብታደርጋት እንኳን እንደዚህ አይነት ነገር አይገባትም ነበር እና ለምን እንደዚህ ከፎቅ እንደወረወረቻት በጣም የሚያናድድ ነው እና መጨረሻው ምን ሊሆን ይችላል? በማንስ ይሳበባል ብላችሁ ታስባላችሁ? የወይዘሮ ሰምሃል ሞት እንግዲህ ብዙዎችን አሳዝኗል። በተለይ ልጇን እንግዲህ እናቱ የመከረችውን እናቱ የመረጠችለትን እናቱ ብዙ ነገር ያደረገችውን እያሰበ አቶ አምናን እንግዲህ በሀሳብ ውስጥ ካልጋው ቁጭ ብሎ ብዙ እያሰበ ይገኛል። መጨረሻው ምን ይሆን? ቤለን እንግዲህ የማን ትሆናለች የሚለውን በቀጣይ አብረን እናያለን።